ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ዴቨሎፕመንት ኢኮኖሚክስ 1 ቻፕተር 1 ሶስተኛው ሌሰን ነው። የኢኮንዞን የዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩ ቤተሰብ ሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮ መከታተል ትችላላችሁ። ሌሎች እንዲደርሳቸው ሼር ብታደርጉ ደስ ይለኛል። ቪዲዮውን ከወደዳችሁት ላይክ ማድረግ አይረሳ። ጥያቄ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት ፍላጎታችሁን ይዤ የምመለስ ይሆናል። እንግዲህ ለዛሬ የምናየው ኮንቬንሽናል ሜዠርስ ኦፍ ዴቨሎፕመንት ኤንድ ዜር ሊሚቴሽንስ የሚለውን እናያለን። እንግዲህ መጀመሪያ ኮንቬንሽናል ሜዠርስ ኦፍ ዴቨሎፕመንት የሚባሉ አሉ። እነሱ ምንድናቸው የሚለውን ስናይ ጂኤንፒ አለ፣ ጂዲፒ አለ፣ ጂዲፒ ፐር ካፒታ፣ ጂኤንፒ ፐር ካፒታ የመሳሰሉት አሉ። እነዚህ ኮንቬንሽናል ሜዠርስ ኦፍ ዴቨሎፕመንት ኦር ዶሚናንት ሜዠርስ ይባላሉ። ግሮስ ናሽናል ፕሮዳክት ወይም ጂኤንፒ ማለት ቶታል ቫልዩ አድድ ባይ ኤ ካንትሪስ ሬሲደንት ዶሜስቲካሊ ኤንድ አብሮድ ኢት ዳዝ ኖት ዲዳክት ካፒታል ዲፕሪሲዬሽን ታውቁታላችሁ። ግሮስ ናሽናል ፕሮዳክት ማለት ግሮስ ዶሜስቲክ ፕሮዳክት ማለት ደግሞ ቶታል ቫልዩ ኦፍ አውትፑት ፕሮዲውስድ ዊዝን ኤ ካንትሪ ባይ ቦዝ ሬሲደንትስ ኤንድ ነን ሬሲደንትስ። ግሮስ ዶሜስቲክ ፕሮዳክት ኢትስ ቴሪቶሪያል ዝሮ በአገሪቱ ቴሪቶሪ ውስጥ የተመረተ ምርት ነው። ናሽናል ከሆነ ግን በአገሪቱ ናሽናል ነው። የሁለቱ ሪሌሽንሺፕ ምንድነው? ጂኤንፒ is equal to GDP plus income resident receive from abroad minus payment to non resident ነው። እነዚህ ኮንቬንሽናል ሜዠር ኦፍ ዴቨሎፕመንት የራሳቸው ጥቅም አላቸው። ዩዝ ኦፍ ጂኤንፒ ኤንድ ጂዲፒ አንደኛ ሜዠር ኢኮኖሚክ ግሮዝ ኦቨር ይርስ ሜዠር ለማድረግ ያገለግላሉ። ኮምፔር አብሶሉት ኦር ፐር ካፒታል ኢንካም። ሁለተኛው ሜዠር አቨሬጅ ስታንዳርድ ኦፍ ሊቪንግ ሜዠር ለማድረግም ያገለግላሉ። ፐር ካፒታል ኢንካም ማለት ነው። ኮምፔር ኢኮኖሚክ ፐርፎርማንስ ኢንተርናሽናሊ ለማወዳደርም ያገለግላሉ። ሌላው ደግሞ ድራይቭ ፖቨርቲ ዳተም ላይን which means minimum per capital income for survival ፖቨርቲ ዳተም ላይን የሚለውን ድራይቭ ለማድረግ ያገለግላሉ። እነማን? ጂኤንፒ እና ጂዲፒ። እንግዲህ ኮንቬንሽናል ሜዠርስ ኦፍ ፖቨርቲ ሶስት ናቸው ብያችሁ ነበር። ግሮስ ናሽናል ፕሮዳክት፣ ግሮስ ዶሜስቲክ ፕሮዳክት እና ፐር ካፒታል ኢንካም ፎርሙላ አለው። ፐር ካፒታል ኢንካም ማለት ግሮስ ናሽናል ፕሮዳክት ዲቫይድ ባይ ፖፑሌሽን ነው። ኢንተርፕሪቴሽኑ ምንድነው? ግሮዝ ሬት ኢንዲኬትስ ኢምፕሩቭመንት ኢን ሊቪንግ ስታንዳርድስ ነው። ስለዚህ እነዚህ ዋት አር ዘ ኮንቬንሽናል ሜዠርስ ኦፍ ዴቨሎፕመንት ኦር ዶሚናንት ሜዠርስ ኦፍ ዴቨሎፕመንት በተባሉ ግሮስ ናሽናል ፕሮዳክት፣ ግሮስ ዶሜስቲክ ፕሮዳክት ኤንድ ፐር ካፒታል ኢንካም የሚባሉትን መጥቀስ መቻል አለብን ማለት ነው። እነዚህ ኮንቬንሽናል ኢንካም ሜዠርስ የራሳቸው የሆነ ምን አላቸው? ሊሚቴሽን አላቸው። የመጀመሪያው ሊሚቴሽን ዴቨሎፕመንት ዲፈር ፍሮም ኢኮኖሚክ ግሮዝ ነው። ባለፈው እንዳልኳችሁ ዴቨሎፕመንት እና ኢኮኖሚክ ግሮዝ ምን አይደሉም? ተመሳሳይ አይደሉም። ስለዚህ ኢንካም ሜዠር ኦን ሪፍሌክትስ ኢኮኖሚክ ፐርፎርማንስ ኖት ኳሊቲ ኦፍ ላይፍ፣ ዌልፌር፣ ኤዱኬሽን ኦር ሄልዝ። ኢኮኖሚክ ግሮዝ እና ኢኮኖሚክ ዴቨሎፕመንት የተለያዩ ኮንሴፕቶች ስለሆኑ ኢኮኖሚክ ግሮዝ ደግሞ ኢንካም ሜዠር የሚያደርገው ኦንሊ ኢኮኖሚክ ፐርፎርማንስ ስለሆነ ኳሊቲ ኦፍ ላይፍን፣ ዌልፌር፣ ኤዱኬሽንን ኦር ሄልዝን ስለማያጠቃልል ኮንቬንሽናል ማለት እነዚህ ኮንቬንሽናል ኢንካም ሜዠርስ ምን አይደሉም ማለት ነው? በቂ አይደሉም ወይንም መልቲ ዳይሜንሽናል አይደሉም። ሁለተኛው ጂኤንፒ እና ጂዲፒ ካልኩሌሽን በራሱ ፕሮብለም አለበት። ለምሳሌ ጂዲፒ እና ጂኤንፒ ካልኩሌት ሲደረጉ ነን ማርኬት ኤንድ ሰብሲስታንስ አክቲቪቲዎችን ምን አያደርጉም? ኢንክሉድ አያደርጉም። they excludes non market and subsistence agriculture። እነዚህ ደግሞ they are significant in developing countries። non market እና subsistence agriculture አክቲቪቲዎች በዴቨሎፒንግ ካንትሪ ምንድናቸው? ሲግኒፊካንት ናቸው። ስለዚህ እነሱ ሚስ ተደረጉ ማለት ኤክስክሉድ ተደረጉ ማለት ጂኤንፒ እና ጂዲፒ ካልኩሌሽኑ ፕሮብለም ይኖረዋል ማለት ነው። ሁለተኛው ፕሮብለም ዳብል ካውንቲንግ ኦፍ ኢንተርሚዲየት ኢንፑትስ ነው። ኢንተርሚዲየት ኢንፑትስ ዳብል ካውንቲንግ ፕሮብለም ያጋጥማል። ሶስተኛው አንደርስቲሜሽን ኤንድ ኤክስክሉዥን ኦፍ አንሪከርድ ትራንዛክሽንስ ስፔሻሊ አክሮስ ቦርደርስ።
ስፔሻሊ አክሮስ ቦርደርስ አንሪከርድድ ትራንዛክሽኖች ያጋጥማሉ። በዚህ ጊዜ አንደርስቲሜሽን እና ኤክስክሉዥን ይፈጠራል። አራተኛው ፕሮብለም ነን ኳንቲፋያብል ቫሪያብልስ ኢግኖርድ። ነን ኳንቲፋያብል ቫሪያብሎች የሚባሉት ኢንፎርማል ሌበር፣ ሆም ፕሮዳክሽን የመሳሰሉት ምን ይደረጋሉ? ኢግኖር ይደረጋሉ፣ አይደመሩም። ስለዚህ ከስር መሰረቱ ጂዲፒ እና ጂኤንፒ ካልኩሌሽን ፕሮብለም አለው ማለት ነው። ሁለተኛው ኮንቬንሽናል ኢንካም ሜዠር ሊሚቴሽን ይሄ ነው። ሶስተኛው ሴቨሪቲ ነው። ፕሮብለምስ ወርስን አስ ዘ ለስ ዴቨሎፒንግ ዘ ኢኮኖሚ ሞር ዲስቶርሽን ኦከር። ፕሮብለሙ ምንድነው ማለት ነው? ወርስን አስ ለስ ዴቨሎፕድ ዘ ኢኮኖሚ የነዚህ ኢምፕሊኬሽን ምንድነው? ኢንካም ሜዠርስ አር ኢንኮምፕሊት ኤንድ ሊሚቲንግ ኢንዲኬተርስ ኦፍ ዴቨሎፕመንት። ኢንካም ሜዠሮች ምንድናቸው? ኢንኮምፕሊት ናቸው። ኢንዲኬተር ኦፍ ዴቨሎፕመንት መሆናቸው ራሱ ሊሚት የሆነ ነው ማለት ነው። ሊሚቴሽን አለበት ማለት ነው። እነዚህ እንግዲህ ኮንቬንሽናል ሜዠርስ ወይም ዶሚናንት ሜዠርስ ካየን ኢንተርናሽናል ኮምፓሪዥን ቻሌንጃቸውን ደግሞ ስናይ ደግሞ የሚነሳ ስታቲስቲካል ኢሹ አለ። ዲፈረንስ ኢን ዴፊኒሽን፣ ዳታ ኮሌክሽን ሜተድ ኤንድ ኢንተርፕሪቴሽን አመንግ ካንትሪስ። በዴፊኒሽን በዳታ ኮሌክሽን ሜተድ እና ኢንተርፕሪቴሽን አመንግ ካንትሪ ስታቲስቲካል ኢሹ አለ። ኮምፓሪዥን ሪኳየርስ አይደንቲካል ኤንድ አፕ ቱ ዴት ስታንዳርድስ ኦፍን ኖት ፖሲብል ዱቱ ዛት ምን ይፈጠራል? ኢንፍሌሽን ዲፈረንስ ይፈጠራል። ካንትሪስ ዊዝ ሃይ ኢንፍሌሽን ሜይ ሾው ኢንፍሌትድ ጂኤንፒ ቫልዩ። ኢንፍሌሽናቸው ሃይ የሆነ ሀገሮች ጂኤንፒ ቫልዩአቸው ኢንፍሌትድ ሊሆን ይችላል። ሌላው ናሽናል ኢንካም ዲፍሌተርስ ካን አጀስት በት ኖት ፉሊ ሶልቭ ዘ ፕሮብለም። ናሽናል ኢንካም ዲፍሌተሮች አጀስት መሆን ይችላሉ፣ ነገር ግን ፕሮብለሙን ፉሊ ምን አያደርጉም? ሶልቭ አያደርጉም። ይሄ ሁለተኛው ቻሌንጅ ነው። ሶስተኛው ቻሌንጅ ከረንሲ ኮንቨርሽን ፕሮብለም ኦፊሻል ኤክስቼንጅ ሬት አር ኦፍን አንደርስቲሜት ሊቪንግ ስታንዳርድስ ኢን ዴቨሎፒንግ ካንትሪስ። ኦፊሻል ኤክስቼንጅ ሬት በዴቨሎፒንግ ካንትሪ ብዙ ጊዜ ምን ያደርጋል? ሊቪንግ ስታንዳርድን አንደርስቲሜት ያደርጋል። ለምሳሌ ፐር ካፒታል ኢንካም ኢን ዩኤስዲ ስንሰራ ጂኤንፒ ዲቫይድ ባይ ፖፑሌሽን ታይምስ ኤክስቼንጅ ሬት አድርገን ነው የምንሰራው። ስለዚህ ኢንተርናሽናል ኮምፓሪዥን ቻሌንጅ የሚባሉት አንደኛ ስታቲስቲካል ኢሹ ነው፣ ሁለተኛ ኢንፍሌሽን ዲፈረንስ ነው፣ ሶስተኛ ከረንሲ ኮንቨርሽን ፕሮብለም ነው። ከዚህ የምንወስደው ኪ ፖይንት ምንድነው? ኦፊሻል ኤክስቼንጅ ሬትስ ዱ ኖት ሪፍሌክት ትሩ ፐርቼዚንግ ፓወር ስፔሻሊ ፎር ነን ትሬድድ ጉድስ። ኦፊሻል ኤክስቼንጅ ሬት ትሩ ፐርቼዚንግ ፓወር ምን አያደርግም? ሪፍሌክት አያደርግም። በተለይ ደግሞ ነን ትሬድድ ጉድሶችን አያሳይም። ነን ትሬድድ ጉድስ የሚባሉት በኢንተርናሽናል ቦርደር ለምሳሌ ትሬድ የማይካሄድባቸው ማለት ነው። ለምሳሌ ሄርከት ነን ትሬድድ ጉድ ነው። ኢትዮጵያ ውስጥ ሳሙዌር ሌላ ሊሆን ይችላል፣ ኬንያ ውስጥ ሳሙዌር ሌላ ሊሆን ይችላል። እነዚህ አይነት አክቲቪቲዎች ነን ትሬድድ ጉድስ ይባላሉ። ኢምፖርትና ኤክስፖርት የሌላቸው ማለት ነው። ሶ ይሄን ፕሮብለም ኢዚሊ ለማስቀረብ በትንሹ ፐርቼዚንግ ፓወር ፓሪቲ ፒፒፒ የሚባል ኮንሴፕት ዴቨሎፕ ተደረገ። ምን ማለት ነው? ነምበር ኦፍ ሎካል ከረንሲ ዩኒትስ ኒድድ ቱ ፐርቼዝ ዘ ሴም ባስኬት ኦፍ ጉድስ ኤንድ ሰርቪስስ አስ $1 ኢን ዘ ዩኤስኤ። ፐርቼዚንግ ፓወር ፓሪቲ ማለት በሲምፕል ኮንሴፕት ዘ ሴም ባስኬት ኦፍ ጉድስ ኤንድ ሰርቪስስ ለመግዛት የሚያስፈልግ ነምበር ኦፍ ሎካል ከረንሲ ምን ይባላል? ፐርቼዚንግ ፓወር ፓሪቲ ይባላል። ኢምፖርታንሱ ምንድነው? አጀስት ፎር ፕራይስ ዲፈረንስ ቢትዊን ትሬድድ ኤንድ ነን ትሬድድ ጉድስ ወይም ኮሞዲቲስ። ኢምፖርታንሱ ፕራይስ ዲፈረንስ ቢትዊን ትሬድድ ኤንድ ነን ትሬድድ ኮሞዲቲ ምን ይደረጋል? አጀስት ይደረጋል። ኤግዛምፕል ትሬድድ ጉድስ ለምሳሌ ዩኤስኤ ፕራይሱ $500 ቢሆን ኤክስቼንጅ ሬቱ 10 ቢሆን ኢትዮጵያን ፕራይስ ስንት ይሆናል ማለት ነው? 5000 ይሆናል። ለምሳሌ ነን ትሬድድ ሰርቪስ ሄርከት ብናይ ዩኤስኤ ፕራይስ $5 ቢሆን ኢትዮጵያን አክቹዋል ፕራይሱ ብር 10 ቢሆን ኦፊሻል ሬቱ ስንት ይሆናል ማለት ነው? 1 ብር ለ10 አንደርስቲሜት ሊቪንግ ስታንዳርድን አንደርስቲሜት አደረገ። ምክንያቱም ፐርቼዚንግ ፓወር ፓሪቲ አጀስትመንቱ $1 ለ$2 ስለሚሆን ማለት ነው። ስለዚህ ኮንክሉዥን ምንድነው? ፐርቼዚንግ ፓወር ፓሪቲ አጀስትድ ግሮስ ናሽናል ፕሮዳክት ፐር ካፒታ ቤተር ሪፍሌክትስ ትሩ ሊቪንግ ስታንዳርድ አትሊስት
ኢንተርናሽናል ኮምፓሪዝን ፕሮብለምን ፐርቼዚንግ ፓወር ፓሪቲ በመጠኑ ሊያስቀርልን ይችላል። በተለይ ደግሞ ለትሬድድ ጉድስ ማለት ነው። ትሬድድ እና ነን ትሬድድ ምን ማለት እንደሆነ ገብቷቸዋል። ኢምፓክት ኦፍ ፐርቼዚንግ ፓወር ፓሪቲ አጀስትመንት ኦን ኢንካም ጋፕ ስናይ ለምሳሌ ኤግዛምፕል ሰሌክትድ ካንትሪስ 1997 ላይ የተወሰደ ዳታ ነው። ካንትሪ ስዊዘርላንድ፣ ጃፓን፣ ዩኤስኤ፣ ቻይና፣ ኢትዮጵያ አለ። ኦፊሻል ኤክስቼንጅ ሬታቸው አዛ ታይም የስዊዘርላንድ 44230 ነበረ፣ የጃፓን 37850 ነበረ፣ የዩኤስኤ 28740 ነበረ፣ የቻይና 860፣ የኢትዮጵያ 110። ፐርቼዚንግ ፓወር ፓሪቲ የስዊዘርላንድ 26320፣ የጃፓን 23400፣ የዩኤስኤ 28740፣ የቻይና 3570፣ የኢትዮጵያ 510 ኢንካም ጋፑ ማለት ነው። ኦፊሻል ኤክስቼንጅ ሬት አግሪጌትስ ኢንካም ጋፕ ኦፊሻል ኤክስቼንጅ ሬት አግሪጌትስ ኢንካም ጋፕ አሁን ለምሳሌ ስዊዘርላንድ ቨርሰስ ኢትዮጵያ ብናይ 403 ለ1 ይሆናል ማለት ነው። ፐርቼዚንግ ፓወር ፓሪቲ ሪዱስስ ጋፕ ሲግኒፊካንትሊ ወደ ፐርቼዚንግ ፓወር ፓሪቲ ስናመጣው ስዊዘርላንድ ቨርሰስ ኢትዮጵያ 51.6 ለ1 ይሆናል ማለት ነው። 51.6 ለ1 ይሆናል። ሶ ከዚች በመነሳት ኮንክሉድ ስናደርግ ፐርቼዚንግ ፓወር ፓሪቲ gives a more realistic picture of per capita income and living standard ማለት ነው። ይሄ እንደዚህ ካየን per capita income as statistical tool ስናየው የራሱ የሆነ አድቫንቴጅ እና ሊሚቴሽን አለው። አድቫንቴጁ ምንድነው? አንደኛ ሲምፕል ኤንድ አንደርስታንደብል ነው። easily accessible for policy makers and researchers ለፖሊሲ ሜከርስ እና ለሪሰርቸርስ ምንድነው? easily accessible ነው። ሁለተኛ focus on poverty reduction and raising living standard per capita income ፎከስ የሚያደርገው ፖቨርቲ ሪዳክሽን እና ሬዚንግ ሊቪንግ ስታንዳርድ ላይ ነው። ዩዝፉል ፎር ኢኒሻል ክላሲፊኬሽን ኦፍ ካንትሪስ ለኢኒሻል ክላሲፊኬሽን ኦፍ ካንትሪስ እንደተሆነ ያገለግላል። ዴቨሎፕድ ቨርሰስ ዴቨሎፒንግ ለማለት ማለት ነው። እነዚህ ሶስቱ አድቫንቴጆች ናቸው። ሊሚቴሽኑ አርቢትራሪ ከቶፍ አንደኛው አርቢትራሪ ከቶፍ ነው which means ignore essential social political and structural factors አስፈላጊ የሆኑ ሶሻል አሉ ማህበራዊ ፖለቲካዊና መዋቅራዊ ፋክተሮችን ምን ያደርጋል? ኢግኖር ያደርጋል። ኦንሊ ኑሜሪካል እንትን ብቻ ስለማይ ማለት ነው። ሁለተኛ cannot capture income inequality or welfare distribution income inequality እና welfare distribution ምን ያደርግም? ካፕቸር አያደርግም። ሶስተኛ does not reflect non economic aspects ምን ያደርግም? ሪፍሌክት አያደርግም። non economic aspects የሚባሉት health, education, freedom የመሳሰሉትን ምን ያደርግም? ሪፍሌክት አያደርግም። per capita income ስለዚህ per capita income የራሱ የሆነ ሊሚቴሽንም አለው አድቫንቴጅን አስ ኤ ክላሲካል ቱል አድቫንቴጅም አለው ሊሚቴሽንም አለው። ኮንክሉድ ስናደርገው despite limitations per capita income is starting point for development assessment ምንም እንኳን ሊሚቴሽን ቢኖሩትም per capita income ለዴቨሎፕመንት አሴስመንት እንደመነሻ ነጥብ ስታርቲንግ ፖይንት ሆኖ ያገለግላል። ሌላው per capita income helps identify country's development needs and structural obstacles per capita income የካንትሪ ዴቨሎፕመንት ኒድስ እና ስትራክቸራል ኦብስታክልን አይደንቲፋይ እንድናደርግ ያግዘናል ማለት ነው። per capita income ይሄን ካየን እንግዲህ ኮንቬንሽናል ሜጀርስ የሚባሉት ማን አየን? ግሮስ ናሽናል ፕሮዳክት አየን፣ ግሮስ ዶሜስቲክ ፕሮዳክት አየን፣ per capita income አየን። እነዚህ የራሳቸው ሊሚቴሽን እንዳለባቸው አየን። እነሱን ካየን ሊሚቴሽን ካለባቸው ምን ማድረግ አስፈልገም ማለት ነው? ኦልተርኔቲቭ ሜጀርስ ኦፍ ሌቨል ኦፍ ዴቨሎፕመንትን የምንለካበት ኦልተርኔቲቭ ሜጀርስ ፈጠሩ ኢኮኖሚስቶች ማለት ነው። by the beginning of the 1970s a momentum started to gather around the need for an earnest search of alternative indicators of development በ1970ዎቹ መጀመሪያ ዴቨሎፕመንት ኢኮኖሚስቶች ተቀራራቢ ሆነ ኦልተርኔቲቭ ኢንዲኬተር ዴቨሎፕመንት ምን አሉ መፈለግ ጀመሩ። እንዲፈልጉ ያስቻቸው ነገር ምንድነው?
ኮንቬንሽናል ሜዠሮች ወይም ዶሚናንት ሜዠሮች የሚባሉት ጂኤንፒ እና ጂዲፒ ሜዠር ፌልድ ቱ ሪፍሌክት አንደኛ ኢንካም ዲስትሪቢዩሽን ኢምፓክት ኦፍ ግሮዝ ኢንካም ዲስትሪቢዩሽን ኢምፓክት ኦፍ ግሮዝን ሪፍሌክት ማድረግ አልቻሉም። ጂኤንፒ እና ጂዲፒ ማለት ነው። ዌልፌር ኢፌክትስ ኦፍ ጉድስ ኤንድ ሰርቪስስ ፕሮዱስድ የጉድስ ኤንድ ሰርቪስ ፕሮዱስድ ዌልፌር ኢፌክትን ሪፍሌክት ማድረግ አልቻለም። ሶስተኛው ኔጌቲቭ ኮንሲኩዌንስ ኦፍ ግሮዝ ፖቨርቲ ኢንኢኳሊቲ አንኤምፕሎይመንት ኢንቫይሮንመንታል ሃርም እና የመሳሰሉት የኔጌቲቭ ኮንሲኩዌንስ በምን በጂዲፒ እና በጂኤንፒ ሪፍሌክት ማድረግ አልተቻለም። ስለዚህ ዱቱ ጂኤንፒ እና ጂዲፒ እነዚህ በተለይ ሶስት ነገሮች ሪፍሌክት ማድረግ ስላልቻለ the beginning of 1970 alternative measures of development ምን ተደረጉ መፈጠር ጀመሩ አስፈላጊም ነው ተገኙ so due to that reasons for alternatives መጣ ማለት ነው reasons for alternatives shifting in development thinking ስለዚህ ኦልተርኔቲቭ ማየት ያስፈልገው ዋና ምክንያት ምንድነው shift in development thinking የዴቨሎፕመንት ቲንኪንግ ምን ሆነ shift ሆነ ከምን just ከሜሪ ግሮዝ ወደ focus on human well-being and quality of life not just income ከኢንካም ግሮዝ ወጣና human well-being and quality of life ላይ ምን ማድረግ ጀመረ ፎከስ ማድረግ ጀመረ due to that developed alternative ኢንዲኬተሮችን ዴቨሎፕ ማድረግ ጀመሩ የመጀመሪያው ሶስት ዴቨሎፕመንት ኢንዲኬተርስ ለምሳሌ ተፈጥረዋል የመጀመሪያው ፊዚካል ኳሊቲ ኦፍ ላይፍ ኢንዴክስ PQLI የሚባለው በሞሪስ 97 የተፈጠረ ነው ሁማን ዴቨሎፕመንት ኢንዴክስ HDI በዩናይትድ ኔሽን ዴቨሎፕመንት ፕሮግራም UNDP የተፈጠረ ነው ሁማን ፖቨርቲ ኢንዴክስ በዩናይትድ ኔሽን የተፈጠረ ነው reasons for alternative መፈጠሩ ጎሉ ምንድነው ሜዠር ኦቨርአል ሁማን ዴቨሎፕመንት ቢዮንድ ኢኮኖሚክ ግሮዝ እና ጂዲፒ ጂኤንፒ ፐር ካፒታ ኢንካም የሚመሳሰሉት ብዙ የሚለኩት ምንድነው ብለናል ኢኮኖሚክ ግሮዝ ነው ስለዚህ ኢኮኖሚስቶች ዴቨሎፕድ ኦልተርኔቲቭ ኢንዲኬተር ፈጠሩና የመፍጠራቸው ደግሞ ጎል ምንድነው ብንባል ሜዠር ሁማን ዴቨሎፕመንት ኦቨርአል ሁማን ዴቨሎፕመንትን ጀስት ሜዠር ማድረግ መለካት ቢዮንድ ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንትን ሜዠር ማድረግ በመፈለጋቸው ነው ማለት ነው አንድ ባንድ እናያቸው የመጀመሪያው ፊዚካል ኳሊቲ ኦፍ ላይፍ ኢንዴክስ PQLI የሚባለው ማለት ነው ይሄ ፊዚካል ኳሊቲ ኦፍ ላይፍ ኢንዴክስ ሶስት ኮምፖነንቶች አሉት እነዚህ ኮምፖነንቶች የራሳቸው ሆነ ኢኳል ዌት አላቸው የመጀመሪያው ኢንፋንት ሞርታሊቲ ነው ፐር 1000 ላይፍ በርዝ ሁለተኛው ላይፍ ኤክስፔክታንሲ ኢን ይርስ ነው ሶስተኛው ሊትሬሲ ሬት ኢን ፐርሰንት ነው እዚህ ጋር እንድትይዙልኝ ፈልገው እንትናችሁ ላይም ኤግዛማችሁ ላይም አንድ ጥያቄ እዚህ ላይ ይቻላል በዛ መሰረት ነው ያዘጋጀው ፊዚካል ኳሊቲ ኦፍ ላይፍ ኢንዴክስ ሶስት ኮምፖነንቶች አሉት ሶስቱም ኮምፖነንቶች ኢኳሊቲ አላቸው 1/3 አላቸው ስለዚህ ምን ያጠቃልላል ኢንፋንት ሞርታሊቲ ላይፍ ኤክስፔክታንሲ እና ሊትሬሲ ሬት ያጠቃልላል ስኬሊንጉ ከ1 እስከ 100 ነው ከ1 እስከ 100 ነው ለምሳሌ ላይፍ ኤክስፔክታንሲ ከ1000 ላይፍ በርዝ ነው ለምሳሌ የጊኒ ቢሳው 1950 ላይ 28 ነበረ የስዊድን 1973 ላይ 77 ነበረ ላይፍ ኤክስፔክታንሲ ኢንፋንት ሞርታሊቲ ለምሳሌ 229 ፐር 1000 ሊሆን ይችላል ላይፍ ሊትሬሲ ሬት ደግሞ ከ0 እስከ 100 ነው ማለት ነው ስለዚህ ስኬሊንጉ ከ1 እስከ 100 ነው ብያችሁ ይላል ላይፍ ኤክስፔክታንሲው ከ28 እስከ 77 ሚኒመም 28 ከፍተኛው 77 ኢንፋንት ሞርታሊቲ ከ229 እስከ 9 ሊትሬሲ ሬት ደግሞ ከ0 እስከ 100 ስለዚህ ፎርሙላው ፊዚካል ኳሊቲ ላይፍ ኢንዴክስ ፎርሙላ ላይፍ ኤክስፔክታንሲ ኢንዴክስ ፕላስ ኢንፋንት ሞርታሊቲ ኢንዴክስ ፕላስ ሊትሬሲ ኢንዴክስ ዲቫይድ ባይ 3 ምክንያቱም ኢኳል ዌት ስላላቸው ማለት ነው የዚህ የፒኪዌላይ ፊዚካል ኳሊቲ ኦፍ ላይፍ ኢንዴክስ ሲግኒፊካንስ ምንድነው ከተባለ ሪፍሌክትስ ኢንቨስትመንት ኢን ሄልዝ ኤዱኬሽን ኒውትሪሽን ዋተር ኤንድ ሃውሲንግ የፒኪዌላይ ምንን ሪፍሌክት ያደርጋል ኢንቨስትመንት ኢን ጤና ላይ ትምህርት ላይ አመጋገብ ላይ ንጹህ ውሃ መጠጥ ላይና ቤቶች ላይ ያለውን ኢንቨስትመንት ሪፍሌክት ያደርጋል ሁለተኛ ፎከስ ቢዮንድ ኢኮኖሚክ ግሮዝ ቱዋርድስ
human welfare ከኢኮኖሚክ ግሮዝ ቢዮንድ ባለፈው ሁኔታ human welfare የሰዎች ደህንነት ላይ ምን ያደርጋል ፎከስ ያደርጋል ማን PQLI an alternative measure ማለት ግን የራሱ የሆነ ሊሚቴሽን አለው ከሊሚቴሽን ውስጥ አንደኛ ዳታ አቬይላቢሊቲ ሊሚትድ ለምሳሌ ላይፍ ኤክስፔክታንሲ ኢንዴክስ ሊሆን ይችላል ኢንፋንት ሞርታሊቲ ኢንዴክስ ሊሆን ይችላል ሊትሬሲ ኢንዴክስ ሊሆን ይችላል ዳታ አቬይላቢሊቲው ምንድነው ሊሚትድ ነው ለምሳሌ የሊትሬሲ ሬት ኢንዴክስ በጣም ሊሚትድ ነው እኔ አሁን በዲግሪ ላይ ሪስ ፔፐር ሰራ ሊትሬሲ ሬት ዳታ ፈልጌ ነበር በጣም አጥቼ በስንት መከራ ሙቪንግ አቨሬጅ ዳታ ተጠቅሜ ነው የሰራሁት ሶ ብዙ ጊዜ በዴቨሎፒንግ ካንትሪ በተለይ ደግሞ አቬይላብል አይደለም አንደኛው ሊሚቴሽን እሱ ነው ሁለተኛ gives disproportionate weight to longevity ለሎንጌቪቲ disproportionate weight ይሰጣል ሶስተኛ equal weighting is arbitrary የላይፍ ኤክስፔክታንሲ ኢንዴክስ ኢንፋንት ሞርታሊቲ ኢንዴክስ ኤንድ ሊትሬሲ ኢንዴክስ ተመሳሳይ weight መስጠቱ just arbitrary ነው አራተኛ ኢኮኖሚክ ኤንድ ሶሻል ኢንዲኬተር ትሪትድ ሴፓሬትሊ ኢኮኖሚክ እና ሶሻል ኢንዲኬተር ትሪት የሚሆኑት ምንድነው ሴፓሬትሊ ነው ስለዚህ እነዚህ ሊሚቴሽኖች አሉት ማለት ነው ሁለተኛው ኦልተርኔቲቭ ሜጀር ሁማን ዴቨሎፕመንት ኢንዴክስ ወይም HDI የሚባለው በዩናይትድ ኔሽን ዴቨሎፕመንት ፕሮግራም የተፈጠረው ማለት ነው ፐርፐዙ ምንድነው ኦልተርኔቲቭ ቱ ግሮስ ናሽናል ፕሮዳክት ኮምባይኒንግ ሶሻል ኤንድ ኢኮኖሚክ ኢንዲኬተርስ Human Development Index purpose just as an alternative measure of conventional measure gross national product by combining social and economic indicators ነው ይሄም Human Development Index HDI ሶስት ኮምፖነንቶች አሉት አንደኛው longevity ነው life expectancy at birth ማለት ነው ሁለተኛው education adult literacy two third weight አለው combined social enrollment one third weight አለው ሶስተኛው standard of living ነው real per capita income at PPP PQLI ቀደም ምን ብለናል ሶስት አሉት ሶስቱም ኢኳሊቲ አላቸው HDI ከሆነ ግን አሁንም ሶስት ኮምፖነንቶች አሉት ነገር ግን ወይታቸው ይለያያል ሎንጌቪቲ ኤዱኬሽን እና ስታንዳርድ ኦፍ ሊቪንግ አንድ ላይ ያላቸው ግን ኤዱኬሽን በሁለት ይከፈላል አዳልት ሊትሬሲ እና ኮምባይንድ ስኩል ኢንሮልመንቱ ማለት ነው ስለዚህ የHDI ኢንዴክስ ኮንስትራክት ስናደርግ ኢንዴክሱ HDI actual value ሲቀነስ minimum value divide by maximum value ሲቀነስ minimum value ነው ማለት ነው life expectancy ከ25 እስከ 85 literacy ከ0 እስከ 100 GDP per capita ደግሞ ከ100 እስከ 40 ሺህ ይወስዳል ማለት ነው ሬንጁ HDI group ከ0.0 እስከ 0.49 ከሆነ ኢንዴክሱ ሎው ይባላል ከ0.5 እስከ 0.79 ከሆነ ሚዲየም ይባላል ከ0.80 እስከ 1 ከሆነ ሃይ ይባላል ማለት አድቫንቴጅ አለው ኮምባይን ሶሻል ኤንድ ኢኮኖሚክ ዳታ ሁማን ዴቨሎፕመንት ኢንዴክስ ሶሻል እና ኢኮኖሚክ ዳታ ኮምባይን ያደርጋል ሜጀር ሪሌቲቭ ኤንድ አብሶሉት እና ሪሌቲቭ ዴቨሎፕመንት ምን ያደርጋል ሜጀር ያደርጋል ሶስተኛ ጋይድ ፖሊሲ ፎከስ ኦን ኤሪያስ ኒዲንግ ኢምፕሩቭመንት የሚያስፈልጋቸውን ኤሪያ ምን ያደርጋል ጋይድ ያደርጋል ሊሚቴሽን ግን አለው አንደኛ exclude non quantitative aspects like freedom civil liability liberty political participation የመሳሰሉትን non quantitative aspects exclude ያደርጋል bias in choice of indicator ሲመርጥ ደግሞ bias ነው just ሶስት ብቻ ሆኖ ይችላሉ longevity education እና standard of living ብቻ ላይ ሆኖ ይችላሉ assumption of diminishing income effect may distort result diminishing income assumption result distort ሊያደርገው ይችላል አራተኛው ደግሞ limited by data quality still እዚህ ጋር longevity or education standard of living ላይ data quality ላይ በቃ ፕሮብለም አለ ለምሳሌ standard of living ስናይ real per capita income at purchasing power parity ራሱ purchasing power parity limitation ስላለው standard of living ግን limitation ይኖረዋል ማለት ነው ዳታው due to that HDI Human Development Index limited by data quality ይሆናል ማለት ስለዚህ እዚህ ጋር የምትይዙት ግሩፖቹን እንዴት ኳልኩሌት እንደሚደረግ ኮምፖነንቶችን በደንብ ማወቅ መቻል አለባቸው ማለት ነው ኢንዴክሱ እንዴት እንደሚሰራ ማወቅ አለባቸው አንድ ኖሜሪካል ኤግዛምፕል ፈልጌ ሼር አደርጋችኋለሁ ሶስተኛው ኦልተርኔቲቭ ሜዠር Human Poverty Index ወይም
HPI የሚባለው ነው Human Poverty Index ፐርፐዙ ምንድነው it measure deprivation in developing country በdeveloping country ያለ deprivationን ምን የሚያደርግ ነው measure የሚያደርግ ነው Human Poverty Index ኮምፖነንቶች አሉት 3 ኮምፖነንቶች አሉት ልክ እንደ PQLI እና Human Development Index HDI አንደኛው P1 percentage of population not expected to live at age 40 ነው P1 P2 adult literacy rate ነው P3 average deprivation in access to safe water access to health service እና underweight children under 5 ነው ፎርሙላው ምንድነው Human Poverty Indexን ስንለካ is equal to በቅንፍ 1/3 of P1 the power of 3 plus P2 the power of 3 plus P3 the power of 3 the whole 1/3 ነው የምናደርገው ይሄ ፎርሙላው ነው ሲግኒፊካንሱ highlight human deprivation not captured by income በኢንካም ካፕቸርድ የማይደረግ human deprivationን highlight ማድረግ ነው ሌላው focus on survival education and basic needs survival education እና basic need ላይ ምን ማድረግ ነው ፎከስ ማድረግ ነው HPI advantage አለው advantage ምንድነው direct addresses poverty and deprivation poverty እና deprivationን ምን ያደርጋል directly address ያደርጋል ሌላው useful for policy targeting and international comparison ለኢንተርናሽናል ኮምፓሪዝን እና ለፖሊሲ ታርጌቲንግ ምንድነው useful ነው ያስፈልጋል ያገለግላል ማለት ነው ይሄ Human Poverty Index assessed alternative measures of economic development ማለት ነው ይሄን ካየን እስኪ ሰመራይዝ እናርጋቸው ሶስቱን ሰመራይዝ እና ኮምፔር እናርጋቸው እንደምታስታውሱት ኢንዲኬተሮቹ PQLI HDI እና HPI ናቸው PQLI life expectancy infant mortality እና literacy ምንድናቸው ኮምፖነንቶች ናቸው strength ምንድነው simple focus on health እና education PQLI simply ኮምፖነንቶች ምንድናቸው አለን life expectancy infant mortality እና literacy rate ስለሆነ strength ምንድነው ማለት ነው single ነው simple ነው focus on health and education ላይ ነው ሊሚቴሽኑ arbitrary weighting equality ስለሚሰጥ ignores economic factorን ignore ስለሚያደርግ HDI ስናይ ግን ኮምፖነንቶቹ life expectancy education እና income ናቸው ወይም standard of living ማለት ነው strength combines social and economic factors relative measure strength ያለው ሊሚቴሽኑ excludes freedom and participation data issue freedomን participationን ዳታ ኢሹ ፖለቲካሊ የመሳሰሉት ነገሮች ምን አይልም አያጠቃልልም የሁማን ዴቨሎፕመንት ኢንዴክስ ሊሚቴሽን እሱ ነው Human Poverty Index ደግሞ ኮምፖነንቶቹ survival education basic need deprivation ናቸው strength ምንድነው measure poverty and deprivation directly poverty እና deprivation ምን ያደርጋል directly measure ያደርጋል ሊሚቴሽኑ ግን only for developing countries ignoring social and political aspects social እና political aspect ምን ያደርጋል ignore ያደርጋል እና ይሄ measure የሚያገለግለው ደግሞ only for developing country ነው ማለት ነው ይሄን ካለን እዚህ ቻፕተር የምንወስደው ኪ ቴካዌ ምንድነው gross national product or gross domestic product alone are insufficient for development assessment ቀደም እንዳልኳችሁ gross national product እና gross domestic product ብቻቸውን ለዴቨሎፕመንት አሴስመንት ምን አይደሉም በቂ አይደሉም they are insufficient so that alternative measures focus on human welfare education health and poverty alternative measure የሚባሉት PQLI HDI HPI ናቸው እነሱ ደግሞ ፎከስ የሚያደርጉት ዴቨሎፕመንት አስፔክቱ ላይ ነው ዴቨሎፕመንት አስፔክት ደግሞ ፎከስ የሚያደርገው ምን ላይ ነው human welfare education health poverty የመሳሰሉት ላይ ፎከስ ያደርጋል PQLI HDI and HPI component each other to provide a broader picture of development gross national product እና gross domestic product ምንድናቸው ለዴቨሎፕመንት አሴስመንት insufficient ከሆኑ they only measure የሚያደርጉ quantitative part ነው
ኢኮኖሚክ ግሮዝን ከሆነ ኦልተርኔቲቭ ሜዠርስ ፎር ዴቨሎፕመንት አሴስመንት የሚያስፈልጉት ፒኪዩኤል ኤችዲአይ እና ኤችፒአይ ምንድናቸው ማለት ነው the broader pictures of development provide ያደርጋሉ ማለት ነው የዛሬውን በዚሁ እናጠናቃለን የኮንዞኔቲቭ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቁ የዛሬውን ርዕስ በዚሁ አጠናቃለሁ በሌላ ቶፒክ ተመልሰን እንገናኛለን እስከዛ ድረስ ሰላም ሁኑልኝ ቻው